ፋይናሊ ምን አደረጋት? እሷንም ገደላት። እንግዲህ ምን ብያቸዋለሁ? ያፈቅራት ነበር ብያቸዋለሁ። ገደላትና በቃ ህልሟን አሳክቻለሁ ብሎ የጻፈችውን ጽሁፍ ፐብሊሽ አድርጎ አሳትሞላት ቸበቸበው። የሚያይበት መንገድ እንደ ወንድ የሚያሳክክበት መንገድ፣ ጆሮቹ አካባቢ እንዲሚነካበት መንገድ፣ እንዲና የሚልበት መንገድ ራሱ ውሸቱን በደንብ ዲቴክት ያደርጋል። እንዴት አድርኮ የሰላም ነው ሲል ያንተም መቸገር ያንተም ማደር አሳስቦት አይደለም፣ ልምድ ነው። እንዴት ናችሁ? ዛሬ ደግሞ በተለየ ርዕስ መተናል። ደርሱ ከመግባቴ በፊት ኢንስታግራም ላይ ጥያቄ ጠይቄ ነበር፣ ቴሌግራም ላይም ስቶሪ አድርጌ ጥያቄ ጠይቄ ነበረ። የእስከዛሬ ድረስ ቪዲዮ እንዴት ነው እየጠቀማችሁ ነው ወይ ብዬ ማለት ነውና እስኪ እናንተም እየጠቀማችሁ ከሆነ ኮሜንቱን በደንብ አነቃንቁት፣ ነቃነቃ አድርጉት፣ ገብታችሁ ጻፉበት፣ ሀሳብ አስተያየቶቻችሁን ስጡ። ያያችሁት መጥፎ ነገርም ካለ እሱንም ንገሩኝ። ኮንቴንቶቹ እንዴት ናቸው? እየገባችሁ ነው ወይም ማወራው ነገር ያን ያህል ኮንትሮቨርሺያል የሆነ ነገርም አላወራም። ሳወራ በእርግጥ ግን ያው ግልጽ ነው ወይ ነገሮች ምናምን የሚሉትን እያሳወቃችኝ የእናንተን ኢንጌጅመንት በጣም ፈልጓለሁ። ዛሬ የምናወራው ስለ ውሸት ነው። ሰው ኮሜንት ላይ እንዳትዋሹ፣ የምር የተሰማችሁን ስለ እኔ በደንብ ጻፉት። ስለ እኔ ሳይሆን ስለ ቪዲዮቼ በደንብ ጻፉት ማለት ነው። እሺ ወደ ታይትሉ እንግባ። ዛሬ ስለ ውሸት ነው የምናወራው። የማይዋሽ ሰው የለም። ቢያንስ በቀን ውስጥ አንዴ ልንዋሽ እንችላለን፣ ዝም ብለን በአቬሬጅ እንኳን ብናየው ማለት ነው። እና ሰዎች ለምንድን ነው የሚዋሹት? ውሸታም ከሚባሉት ሰዎች ጀርባ ያለው ስነ ልቦና ምንድን ነው? እንዲዋሹ የሚያደርጋቸውስ ሞቲቭ ምንድን ነው የሚለውን ዛሬ ዲፕሊ በደንብ ገብተን ነው የምናየው። እሱም ብቻ አይደለም፣ ውሸት እንዴት ወደ እብደት እንደሚመራ ሁላ ዛሬ በዝርዝር እንመለከታለን። ወደ ቪዲዮ እንግባ። የመጀመሪያው ለምንድን ነው ሰዎች የሚዋሹት የሚለውን በ5 ፖይንቶች ከፍለን እንየው። የመጀመሪያው ለፕሮቴክሽን ነው አይደለም? ብዙ ጊዜ ፕሮቴክት ለመደረግ ወይም ደግሞ ራስን ከሆነ ነገር ለመከላከል ልንዋሽ እንችላለን። ለምሳሌ አንድ ሕፃን ልጅ ወላጆቹ የሆነ ዕቃ ሰብሮ እንደሚቀጡት ሲያጊዜ ያን ዕቃ የሰበረው ድመቷ እንደሆነች ሊናገር ይችላል። እኔ አይደለሁም ብሎ ድመቷ ናት ወይ ውሻው ነው ብሎ ሊናገር ይችላል። ይሄ ለምንድን ነው? ራሱን ፕሮቴክት ለማድረግ ነው የዋሻው። እንደ አዋቂም ስናይ ለምሳሌ ዛሬ ከስራ ቀርታችሁ ለምን እንደቀራችሁ ሲባል ሜቢ እኮ ማረፍ ፈልጋችሁ ወይም ስራ ደብሯችሁ ነው መሄድ። ግን ያው የሆነ ዘመዳችሁን ትገላላችሁ ላለቃችሁ ስትናገሩ፣ ወይም ደግሞ አሞኝ ነው ትላላችሁ ምናምን። ይሄ ከሆነ ነገር ራሳችንን ፕሮቴክት ለማድረግ ከሚመጣብን ጣጣ ፕሮቴክት ለማድረግ የምንዋሸው ውሸት ነው አንደኛው። ሁለተኛው ደግሞ ለጥቅም ነው የምንዋሸው፣ ለፐርሰናል ጌን። ለምሳሌ ገንዘብ ለማግኘት ሊሆን ይችላል። ቢዝነስ ላይ ብዙ ጊዜ አይታችሁ ከሆነ ነጋዴዎች መርካቶ ሂዱ፣ መገናኛ፣ ቦሌ ምናምን ሂዱ እስቲ በጣም ዲሲቭ ያደርጋሉ፣ በደንብ ያታልላሉ ምናምን። ከዛ የነዛ ሰው ባክግራውንድ ምናምን ስታዩ የቤተ ክርስቲያን ሰው ናቸው ምናምን ባክግራውንዳቸው ምናምን ስታዩ፣ ግን እዚህ የስራ ቦታ ነው ብለው ንግድ ላይ ሲመጡ ጻድቃን አይሆኑም። እልም ያሉ ውሸታቸውን፣ ክህደታቸውን፣ ማጭበርበራቸውን በቃ እንደ ምርጥ ማርኬቲንግ አይዲያ ምናምን ስትራቴጂ ምናምን አይተውት ነው እዛች ጋር የሚነግዱት ማለት ነው። እና ቢዝነስ ላይም ስትመጡ ለምንድን ነው የምትዋሹት? ያን ሰው ፐርሲድ አድርጋችሁ ወይም አሳምናችሁ እዛ ሰው ተጨማሪ ነገር ገንዘብ ለማትረፍ ሲፈለግ ያ ሰው ይሄ ዕቃ እንደሚጠቅመው ማሳመን ወይም ይሄ አገልግሎት እንደሚጠቅመው አሳምኖ የሚገባውን ፕሮፊት ማግኘት ስላለበት ለጥቅም ሲባል ብዙ ነጋዴዎች ሊዋሹ ይችላሉ። ሁለተኛው ሪዝን ለጥቅማችን ስንል የምንዋሸው ነው ማለት ነው። ሌላ ምሳሌ ለመስጠት ደግሞ ለምሳሌ ለስልጣን ጠቅላይ ሚኒስትሮች፣ ፕሬዚዳንቶች ምናምን ሊመረጡ ሲል የምርጫ ቀስቀሳ ላይ በጣም የሚያወሯት ነገር በቃ እንዴት ሀገሪቷን ድል በድል እንደሚያደርጉ፣ ሀገሪቷን እንዴት በቃ አይደል ሰላም እንደሚያደርጉ፣ ጦርነት እንደማይታይ፣ ከዛ በኋላ ረሃብ ችግር ምናምን የሚባል ነገር እንደማይኖር አድርገው ነው በደንብ የሚቀሰቅሱት። በቀሰቀሱ ማግስት ወይም በአመት በሁለት ዓመቱ ግን ጸባያቸው ሲለወጥ ነው የምናየው አይደለ? ከኛው ሀገር መሪ ጀምሮ ማለት ነው። ይሄ ለስልጣን ሲባል የሚደረግ ውሸት። ይህ አይነት ውሸት አሁንም ሪዝኑ ጥቅም ነው፣ ለጥቅም ሲባል ነው የሚዋሻው ማለት ነው። እንዲሁም የሆነ ስታተስ ለማግኘት ለምሳሌ ተሰብስባችሁ ከጓደኞቻችሁ ጋር ምናምን እያወራችሁ፣ ለምሳሌ ስለ ኳስ እያወሩ ነው እንበል። ስለ ኳስ እያወሩ ነው ሰው አንተ አታውቅም ምናምን እንዳይባል እና የሆኑ ነገሮች ባለማወቅህ ከጀማው እንዳትገለል ወይ ደግሞ አለ አይደል አታውቅም ተብለህ ስምህ እንዳይጠለጠልና ምንም ምንም አይባትትም፣ ምንም የሚያውቀው ነገር የለም ሰው እኛ እናውራው ተብሎ ከሆኑ ጓደኞች ከሚጠቃቀሙ ጥቅማ ጥቅም ሜቢ በመሰብሰባቸው የሚጠጡ ከሆነ ወይም በመሰብሰባቸው የሚበሉ ምናምን ከሆነ ከሆኑ ነገሮች ጥቅማ ጥቅም ለማግኘት ስትል ወይም እነዛ ጥቅማ ጥቅሞች እንዳይቀሩብህ ስትል ኳስን እንደሚያውቅ ሰው ሆነ ቁጭ ትላለህ። አርሰናል፣ ማንቸስተር፣ ኦዴጋርድ፣ ኦናና ምናምን እያልክ ምንም በስም ሲጠሯቸው የምታውቀውን ሰው ኦናናን ሜቢ የሚገርም አጥቂ አድርገህ ልታስቀምጠው ትችላለህ። በረኛ መሰለኝ፣ እኔ ራሱ ስለ ኳስ አላውቅም። ግን ይሄ በቃ ከሰው ጋር እኩል ለመሆን ብለህ ለጥቅም ብለህ የምታረገው ውሸት ነው። ሌላኛው ደግሞ ኮንፍሊክትን አቮይድ ለማድረግ ወይ ነው ችግር እንዳይፈጠር ስትል ልትዋሽ ይችላል። ይሄ ብዙ ጊዜ እንትን ላይ ፍርድ ቤቶች አካባቢ ፍርድ ቤቶች ሊደረግ ይችላል። ሜቢ አንዳንዴ የፍርድ አሰጣጥ ጊዜ ከሳሽ አለ፣ ተከሳሽ አለ አይደል? ምስክሮች ሲቀርቡ አይታችሁ ከሆነ
የምር የማይመሰክሩበት ጊዜ አለ። ዋሽተው ያን ሰው ነፃ ለማውጣት የሚያደርጉበት ጊዜ አለ። የሆኑ ከሆኑ ችግሮች ለመውጣት ስትል የምትዋሸው ማለት ነው። ለምሳሌ እናትህና አባት እንዳይጋጩ ፈልገህ ለአባት ስትደብቅለት ወይ ደግሞ ለእናትህ ስትደብቅላት እንደማለት። እነዚህ አይነቶቹ ነገር የሆነ ችግር እንዳይፈጠር በመካከላቸው የነበራቸው ነገር እንዳይቃቃሩ ለማድረግ ስትል የምትዋሸው ውሸት። ሌላኛው ደግሞ ሰልፍ ዲሰፕሽን ነው። ራስን የምታታልልበት ጊዜ አለ። ለምሳሌ በትምህርት እኮ ጎበዝ አይደለህ፣ ግን ጎበዝ እንደሆንክ ነው የምታምነው። እኔ እኮ ባጠና እሻሻላለሁ ነው የምትለው። ቆንጆ የሰውነት ቅርጽ ምናምን ያላቸው ወንዶች ስታይ እንደ እኔ እኮ አንድ ወር ስግጥ አድርጌ ምናምን በደንብ ለብልቤ ምናምን ብሰራ የሚገርም አይነት ሰውነት ነው። እኔ ደግሞ ሰውነቴ ጅል ነው ብታይ፣ ቶሎ ነው በቃ ጡንቻ ምናምን ያበቅለው። እኔ እኮ ትዕግስቱ ነው እንጂ ያጣሁት ገብቼ ብሰራ የሚገርም አይነት ምናምን ብለህ ራስን ዲሲቭ ታደርገዋለህ። ገብተህ ሞክረህ ሰርተኸው ምናምን ያየኸው ነገር አይደለም፣ ግን አንተ ከሌሎቹ የተሻልክ እንደሆንክ ራስን የምታሳምንበት ወይም ዲሲቭ የምታደርግበት መንገድ አለ። ስራ ለምሳሌ ብዙ ስራ የማይሰሩ ሰዎች የተለያዩ ስራ ስለምንድነው የማትገቡት ምናምን ስትሏቸው ነው አንዳንዴ እንደምን ሪዝን ይሰጧቸዋል። ያ ነገር ብዙ አዋጭ እንዳልሆነ ምናምን ገብቶ አላዩትም እኮ ግን አዋጭ እንዳልሆነ እንዲነግሯቸው ይችላሉ። ሌላኛው ሪዝን ደግሞ ሰዎችን ልንዋሻቸው የምንችለው ይሄ ሳይኮፓት የሆኑ ሰዎች ወይም ደግሞ ስሜት አልባ ሰዎች እኛ ጋር ሲቀመጡ ነው። ለምሳሌ አይታችኋል፣ ተሰብስባችሁ ወሬ እያወራችሁ እየተጫወታችሁ ሳቅ ጨዋታ ምናምን እንትን እያላችሁ ቀልዳችሁ ምናምን የማያስቀው ግግም ያለ ሰው አለ። ቀልዱ አይስቅም፣ ነገር ስታወርቁም ነገሩ አይገባው ወይ እኮ ገብቶታል እኮ ግን እንደገባው ሪያክት አያደርግላችሁም። ባይዘው እንዲና እንዲ የሚሉ ፋሻል ኤክስፕሬሽኖች ራሱ የሚያስተላልፉት መልእክት አለ አይደለ? እንደዛም አይነት መልእክት አይሰጣችሁም። እና እንደዚህ አይነቱ ሰው በጣም ሳይኮፓቲ ያለበት፣ ስሜቱን አያጋራችሁም። ተከፍቷል እንዴ ተደስቷል ምንድነው እያሰበ ያለውን አታውቁም ጨራሽ ኮምፕሊትሊ። እና እነዚህ አይነት ሰዎች እናንተ ጋር ሲቀመጡ እንድትዋሹ ያደርጋቸዋል። መጨረሻ ላይ ይመጣበታለሁ እንዴት ውሸት ወደ እብደት እንደሚወስድ በግልጽ አስረዳቸዋለሁ። እሱ ጋር እነዚህ ሳይኮፓት የሚባሉ ሰዎችን እንከታቸዋለን። ወደዛ ከሚዳችን በፊት ግን አሁን ሳይኮፓቶች እንዴት ነው እንድንዋሽ የሚያደርጉን የሚለውን ስናይ ለበኋላ እንደ ኢንፑት ይጠቅመናል። ተቀምጠው አንተ እያወራሃቸው ምናምን ሌላ ሰው እኮ ነግረው ያሳቀ ቀልድ እነሱ ጋር ስታወራቸው ሪያክት ያደርጉ ቁጭ ብለዋል ምናምን ጸጥ ይለዋል። ኢቭን ማለት ነው አለመሳቃቸውን ሁሉ በቃላታቸው አያታልሉህም። ኦኬ እንደዛ ነው እንዴ ምናምን ሁሉ አይሉ ጸጥ ብሎ ነው የሚያየው ምናምን ይሉሃል። በቃ ስታክ ያደርጋሉ። በጣም ፊታቸው ያስፈራል፣ አይናቸው በጣም ያስፈራል። ልክ እንደዚህ አይነት ሰዎች ስንትን ሲሉ ሞር ለማሳቅ ስትል ያወራው ስቶሪ ላይ ያልተፈጠሩ ነገሮችን ትጨማምራለህ። ያ ማለት ውሸት ነው። ከዛ በላይ አንሶ ለማሳቃውን ስትር እሱ እንደሆነ አንዴ ሳይኮፓት ነው። ስሜት አለው በእርግጥ ግን ስሜቱን አያጋራህም፣ ስሜት እንዳለው ያሰማህም። ሳይኮፓቶች ወይ ደግሞ ሳይኮፓት ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ለማወቅ ማውዝ የሚለውን የኮሪያን ሙቪ እና ዩ የሚለውን ተከታታይ ሲሪየስ ሙቪ ብታዩት በጣም አሪፍ ነው። 사이코패스 중 1%. 프레데터. I'm just a normal guy. If he loves you, that's the most dangerous thing. አሁን ዩ የሚለው ሙቪ ላይ ሰውየው አንድ ልጅ ያፈቅራል። ያቺ ልጅ ደራሲ ናት። የሆነ በቃ መጽሐፍ ትፈልጋለች ምናምን ግን እቺ ሴት ከብዙ ወንዶች ጋር ትተኛለች። ከዛ ይሄ ሳይኮፓት የሆነ የሚያፈቅራት ሰውዬ ምን ያደርጋል? ፍቅረኛው አይደለም ያፈቅራታል ነው ሲወዳል። ወዳስ ሰውዬ ከሷ ጋር ያደሩ ወንዶችን በሙላ እያሳደደ በጣም በአሰቃቂ አገዳደል ይገላቸዋል። ፋይናሊ ምንድነው የሚያደርጋት? እሷን ያግትና አስጨንቋት እስከዛሬ ድረስ ቆንጆ መጽሐፍ ጽፋ ደራሲ ተብላ ታውቃ መጽሐፍ ማሳተም ፈልግ ነበር። እዛ በቃ በዛ ጭንቀት ውስጥ ሆና እሷ ታግታ ማለት ነው ወረቀት እስክሪብቶ ምናምን ይሰጣታል እንድትጽፍ አውጥታ ትጽፋለች። ሰው ልጅ በተለይ በጭንቀት ውስጥ ሲሆን ቆንጆ ነገሮች ይወጡለታል። ለምሳሌ የአና ማስታወሻ ምናምን ስታዩት በዛ አይሁዶች እንደዛ በሚጨፈጨፉበት ጊዜ የነበረ የስቃይ ዘመን ይህን የመሰለ ደራሲ ይህን የመሰለ ጽሁፍ ለዘላለም እየጣመ የሚሄድ በጣም ክላሲክ የሆነ ዶክመንት በእጃችን ገብቷል። ሰዎች አይምሯቸው በጣም በሚጨናነቅበት ጊዜ መፍትሄ በሚያጡበት ጊዜ የሚወጡ ቆንጆ የድርሰት ሀሳቦች አሉ። ለምሳሌ ታይታኒክ የተሰራው በጥሩ ስቶሪ ላይ አይደል? የመርከብ መጋጨት መስመጥ ምናምን ላይ በዛ ስቶሪ ላይ ግን ምን የመሰለ ሙቪ ተቀርጿል። የክርስቶስ እኮ የሚል እኮ በቃ የድል የሆነ ታሪክ እኮ አይደለም አይደል? ያለው ዝም ብላችሁ ስታዩት እንዲሁ አመጣጡን ስታዩት መከራ ነው ስቃይ ነው ምናምን፣ ግን ፍሬው ነው የድል የሆነ ልለኝ ከመከራ ውስጥ የሚወጣ ጣፋጭ ነገር አለ። ከዛችን ሴት ቁጭ አድርጎ ያስጽፋታል። ጽፋ የሚገርም ድርሰት ጻፈች፣ የሚገርም ድርሰት። ከዛ በቃ ፋይናሊ ምን አደረጋት? እሷንም ገደላት። እንግዲህ ምን ብያቸዋለሁ? ያፈቅራት ነበር ብያቸዋለሁ። ገደላትና በቃ ህልሟን አሳክቻለሁ ብሎ የጻፈችውን ጽሁፍ ፐብሊሽ አድርጎ አሳተሞላት ቸበቸበው። በሱ ቤት ህልሟን አሳክቶላታል፣ ፍቅሩን ገልጿል በሱ ቤት።
ሲታሰሩላ ምንም አይሰማው፣ ምንም ፊል አያደርግም። ይሄ ጊልት የሚባል የጥፋተኝነት ስሜት ምናምን ነገር ጭራሽ አይሰማቸውም እነዚህ ሳይኮፓት ሰዎች። ስለዚህ እንደነዚህ አይነት ሰዎች ጋር ከተቀመጣችሁ እነዚህ አይነት ሰዎች እንዴት ነው በዙሪያችን ካሉ የምንለያቸው ምናምን ሰፊ ቪዲዮ በሌላ ጊዜ ይሰራላችኋለሁ። ግን እነዚህ ሰዎች ከእናንተ ጋር ከተቀመጡ ኢሞሽናቸውን ስለማያሳያችሁ ብዙ ውሸት እንድትዋሹ ያደርጋችኋል። ቤላ ዲፓውሎ የምትባል አንድ ሳይኮሎጂስት አለች። ምስሏን አስገባላችኋለሁ። በ1996 ዓ.ም አንድ ሪሰርች ሰርታ ነበርና በሰራችው ሪሰርች ላይ ያገኘችው ሪዛልት ምንድን ነው? ሰዎች በቀን ቢያንስ አንዴ ወይ ሁለት ጊዜ ይዋሻሉ። መዋሸታቸው ግልጽ ነው። ግን አብዛኛው ከሚዋሹት ውሸት አብዛኛው ነጭ ውሸት ይባላል በእኛ አማርኛ። ነጭ ውሸት ማለት ስግጥ ብለህ ስርስ ብለህ ስሰክስ ማለት ነው። የሆነ ሰው ውሸት ስታደርግ ማለት ነው። ግን እንደዚህ አይነት ውሸት አንተን ውሸታም ከመባል ውጭ የዋሸኸውን ሰው የማይጎዳ አይነት ውሸት ሲሆን ነጭ ውሸት ይባላል። በቃ ነጭ ውሸት። ለምሳሌ የሆኑ ሌቭሎች ላይ እንደደረስክ፣ ቆንጆ መኪና እንደገዛ፣ ቤትም እየሰራህ እንደሆነ ምናምን አውርተህ ግን ወይ የወር ገቢ እንኳን የሌለ ሰው ሆነ ስትገኝ ጊዜ እውነታው ሲገለጥ ነጭ ውሸት ይባላል። ግን ማንንም ሰው ልትጎዳ አትችልም። በመዋሸትህ የጎዳው የሆነ አካል አይኖርም። ወደ ቀጣዩ እንግባ። ስንት አይነት ውሸታሞች አሉ የሚለው ሳይኮሎጂው በ5 ይከፍላቸዋል። 5 አይነት ውሸታሞች አሉ። የመጀመሪያው ኮምፐልሲቭ ላየርስ የሚባሉ ናቸው። ማለት በግዳጅ ነው የሚዋሹት። በግዳጅ ማለት መሰላችሁ ተገደው ዋሹ ተብለው የሚዋሹ ሰዎች ሳይሆኑ ባይ ዲፎልት ሰውነታቸው ያስገድዳቸዋል እንዲዋሹ። በጣም መዋሸት ከመልመዳቸው የተነሳ ማለት ነው። በጣም እና ኢቨን ያለ ሪዝን ነው የሚዋሹት፣ ያለ ምንም ምክንያት። ቅድም እየጠቀስኩላቸው ሪዝኖች አሉ አይደለ? ለፕሮቴክሽን ብያቸዋለሁ፣ ራሳቸውን ለመጠበቅ፣ ለጥቅም ሳይኮፓቶች ከቀረቧቸው ምናምን ብያቸዋለሁ። ያለ እነዚህ ሪዝኖች ዝም ብለው ሊዋሹ ይችላሉ። ከመሬት ተነስተው ዝም ብለው ራሳቸውን ለማታለል ፈልገው ምናምን ላይሆን ይችላል። ዝም ብለው የሚዋሹ ናቸው። እነዚህ አይነት ውሸታሞች ኮምፐልሲቭ ላየርስ እንላቸዋል። አንዳንዴ እንዴት እንደዚህ አይነት ሰው አለ ምናምን ሊያስብላችሁ ይችላል። ግን በስነ ልቦናው አሁንም ቢሆን እንደ ፐርሶናሊቲ ዲስኦርደር ይታያል። ሌላኛው ፓቶሎጂካል ላየር የሚባሉት ናቸው። እነዚህ ደግሞ ኤክሰሲቭሊ ነው የሚዋሹት። በጣም ነው የሚዋሹት። በደንብ ነው የሚዋሹት ከልክ በላይ። ኢቨን ውሸታቸውን ሁሉ ዲቴክት ለማድረግ እና እየዋሸ ነው የምሩ ነው የሚለውን ሁሉ ለማወቅ በጣም ነው የተቸገሩት። በጣም ትሪኪ ናቸው ሲዋሹ በጣም። ለምሳሌ ማን ብዬ አልጠቅስላችሁም፣ ታውቋቸው ይሆናል። ኮርስ የሚሸጡላችሁ ሰዎች ይህን ኮርስ ተመዝገቡ ይህን ያህል ብር ሜክ ታደርጋላችሁ ምናምን የሚሏችሁ ሰዎች እየዋሹ እንደሆነ በማታውቁበት ማስረጃ ነው የሚያቀርቡላችሁ። እነሱ ጋር ኮርስ ኢንሮል አድርገው ተመዝግበው ትርፋማ የሆኑ ሰዎችን ይጠቅሱላቸዋል። ሰው ላታምኑ አትችሉም። አንደኛ ነገር የሚያወሩበት መንገድ በጣም ኢነርጀቲክ ናቸው። ሰው እንደዋሸ አይኑ ይናገራል። አይኑ የሚያይበት መንገድ፣ ቅንድቡ እንደሚያሳክክበት መንገድ፣ ጆሮቹ አካባቢ እንደሚነካበት መንገድ፣ እንዲና የሚልበት መንገድ ራሱ ውሸቱን በደንብ ዲቴክት ያደርጋል። በሌላ ጊዜ ደግሞ እሱን በስፋት እናወራለን። ሳይኮሎጂ ስለሆነ ኮንቴንቶቹ ሰፊ ናቸው፣ አያልቁም። ብዙ የሚወሩባቸው ታይትሎች ስላሉ በሌላ ጊዜ እንደርስበታለን። ግን አሁን እነዚህ አይነት ሰዎች እየዋሹ ይሁን አይሁኑ አታውቋቸውም። ለምን ነቃ ብለው በሚገርም ኮንፊደንስ ምናምን አገባባቸው ምናምን ኢንትሮቸው እንዴት ናችሁ ምናምን ፈታ ብለው ነው የሚያወሩት። ምንድን ነው ፍጥጥ ብለህ ተዋሸኛለህ ምናምን የምትሉት ሰው የለም። ለምሳሌ ፍጥጥ ብለው ነው የሚዋሿቸው። ኢቨን እንደዋሻችሁ የምታውቁት ወይ ኮርሱን ወስዳችሁ ነው የምትከስሩት፣ ወይ እነሱ ይጠፋሉ ወይ እናንተ የሆነ ነገር ሀፕን ያደርጋል በስራው ላይ ማለት ነው። እና እንደነዚህ አይነት ሰዎች ፓቶሎጂካል ላየርስ ይባላል። ሶስተኛው ፕሮቴክቲቭ ላየር ነው። ቅድም ሪዝናቸውን እንዳወራሁት ማለት ነው። ፕሮቴክት ለማድረግ ራሳቸውን ለመጠበቅ የሚዋሹ ናቸው። ወይ ደግሞ የሆነ አካልን ለመጠበቅ ለምሳሌ እናትህን ሰው እንዳያንገላታት ፈልገህ ወይ ደግሞ ሰው እንዳያጣጥልብህ ፈልገህ ያጠፋችሁን ጥፋት ስትደብቅላት ማለት ነው፣ ወይ ስትዋሽላት። ይሄ ፕሮቴክቲቭ ላየር ያስብልሃል። ከመንከባከብ ወይ ደግሞ አንድ ነገር ከመጠበቅ አንጻር እንዳይጎዳ ከማሰብ አንጻር የምትዋሸው ውሸት ስለሚሆን ማለት ነው። እና ፕሮቴክቲቭ ላይንግ ነው የሚባለው። ሶሪ ላየሩ አንተ ነህ፣ ውሸታሙ አንተ ነው የምትባለው። ፕሮቴክቲቭ ላየር ተብለህ ትጠራለህ ማለት ነው። አራተኛው ሰልፍ ኢንሃንሰር ላየርስ ይባላሉ። ሰልፍ ኢንሃንሰር ላየርስ ማለት ለምሳሌ ኢሜጃቸው ምናምን ከፍ እንዲልላቸው፣ በሰዎች የሚታዩበት እይታ ከፍ እንዲ በጉራ የሚዋሹን ሰዎች የሉ፣ እነዚህ አይነት ሰዎች ናቸው ሰልፍ ኢንሃንሰር የሚባሉት። ለምሳሌ ኢንተርቪው ላይ ቀርበህ ምንም ያላረካውን ነገር በሲቪ መልክ አስገብተህ ምናምን ስትለፈልፍ እዚህ ቦታ ኤክስፔሪየንስ አለ፣ እንደዚህ ቦታ ሰርቻለሁ፣ ይሄን አድርጌያለሁ ምናምን ሶሻል ሚዲያ ላይ ወጥተህ ስታወራ ምንም ያላረካውን ነገር ኮንትሪቢዩት አድርጌያለሁ ይሄን ብለህ ስታወራ። ሌላ ደግሞ ለምሳሌ ዴት ስታደርግ የሆነች ቆንጆ ልጅ ምናምን ዴት እያደረግ ሁለመና ነው አይደል ግራ የሚገባህ ምን ብለህ እንደምታወራ ምናምን ሊጠፋ ይችላል። ያለህበትን ስታተስ እንዴት ከፍ አድርጎ ለመናገር መጀመሪያ በእርጋታ ቁጭ ብለህ እንዴት ሃይማኖተኛ ሰው እንደሆን፣ እንዴት ዘሚክ እያረክ እንደሆነ፣ እንዴት ከዚህ በፊት ምንም አይነት ከሴት ጋር ግንኙነት ኖሮ እንደማያውቅ ያልሆኑ ነገሮች ምናምን ልታወራ ትችላለህ። በዚህ መልኩ የሚዋሹ ሰዎች ያላቸውን ኢሜጅ በሆኑ
በሚያያቸው አካል ያላቸውን ኢሜጅ ለማጉላት ሲሉ የሚዋሹ ሰዎች ናቸው ሰልፍ ኢንሃንሰር የሚባሉት ማለት ነው። አምስተኛው ሶሺዮፓቲክ ላየር የሚባሉ ናቸው። ሶሺዮፓቲክ ቅድም ሳይኮፓቲ አለባቸው ያልኳቸውን ሰዎች አይነት ይመስላሉ። በጣም ማኒፕሌቲቭ ናቸው። ማኒፕሌት ለማድረግ ሰውን ቀጥታ ለመጉዳት ሲሉ ነው የሚዋሹት። ለምሳሌ አማጽያኖች የሚያታልሉበት መንገድ የምር ሰውን ለመጉዳት፣ ለመግደል፣ ለማረድ፣ ለመድፈር ምናምን ሊሆን ይችላል። በጣም አሰቃቂ የሆኑ ነገሮችን ለማድረግ አብዛኞቹ ሳይኮፓት ናቸው። ቅድም እንዳልኳቸው የሆኑ ጥቅም እንደሚያገኙ እነዛ ሰዎች አምጥተው እንዴት ነው አንዳንድ ደላሎች አሉ አይደል አረብ ሀገር ሴቶችን የሚልኩ ግን አረብ ሀገር ሄደው ምን እንደሚያጋጥማቸው ምን አይነት ሃራስመንት እንደሚደርስባቸው እንደሚደፈሩ ምናምን እያወቁ ለእንደነዚህ አይነት ነፍሰ በሎች የሚሰጧቸው ደላሎች አሉ። እነዚህ አይነት ደላሎች ሶሺዮፓቲክ ላየር ይባላሉ። ይሄ የሶሳይቲውን ህግ የጣሱ አብዛኛው ጊዜ አንቲ ሶሻል ፐርሶናሊቲ ዲስኦርደር ያለባቸው ሰዎች ናቸው። አንቲ ሶሻል ማለት ከሶሳይቲው የወጣ ሶሳይቲው አክሰፕት የማያደርገው መደፈርን፣ መጨቆንን የሆኑ ነገሮችን ሶሳይቲው አክሰፕት ሊያደርግልህ አይችልም አይደል? ቀጣይ ስንዋሽ አእምሯችን ውስጥ የሚፈጠረውን ነገር እስቲ በዲቴል ላውራችሁ። ባለፈው ስለ ቻይልድሁድ ትራውማ ወይም የልጅነት ጠባሳ አውርቻችሁ ነበር። እዛ ውስጥ ጠቅሼዋለሁ። የቪዲዮ መጨረሻ ላይ ራሱ ሰጀስት ያደርጋችኋል። ቪዲዮን በዛው ተመልክቱት። ፕሪፍሮንታል ኮርቴክስ የሚባል የጭንቅላታችን ፓርት አለ። ዲሲዥን ለማድረግ ዲሳይድ ለማድረግ ነገሮችን ለመወሰን የሚረዳ ነው። ለምሳሌ አንድ ሹፌር መኪና እየነዳ ኦኬ በግራም በቀኝም ያስኬደኛል ወደምፈልገው ቦታ ሰው የቱ ይሻለኛል ብሎ ሲቀመጥ ፕሪፍሮንታል ኮርቴክስ ነው አክቲቭሊ ኢንጌጅ የሚያደርገው እዛ ሰዓት ኦኬ አይ በቀኝ ብሄድ እኮ እንትናንም ላገኘው እችላለሁ፣ በዛው ጎራ ብዬ እሱ ጋር ሰላም ብዬው እሄዳለሁ የሚል ዲሲዥን ሊሰጠው ይችላል። ኦኬ በዛ መልኩ ይቀጥላል ማለት ነው። እነዚህ ፕሪፍሮንታል ኮርቴክስ የምንላቸው በጣም አክቲቭሊ ኢንቮልቭ ያደርጋሉ ስንዋሽ ማለት ነው። ዲሳይድ አድርግ ቶሎ በል ዋሽተን ቢሆን ማምለጥ አለብን። የአባትን መኪና እየሰማኸው ክላክስ እያደረገ እየሰማኸው ቤት ውስጥ የሰበርካት ዕቃ ካለች ቶሎ ብሎ ጠርጎ ቆሻሻ ውስጥ መክተት ዲሲዥን ነው። ሶ ፕሪፍሮንታል ኮርቴክስ አክቲቭሊ ይሰራል ማለት ነው ለመዋሸት ስትፈልግ ጊዜ። ከዛም ደግሞ አሚግዳላ የሚባል ፓርት አለ። አሚግዳላ የሚባል ይሄ ጭንቅላታችን ፓርት ደግሞ አለ። እሱ ደግሞ ኢሞሽንን ወይም ስሜትን ነው ኮንትሮል የሚያደርጉ። ለምሳሌ ተጨነቃችሁ፣ ስትጨነቁ ብታለቅሱ ወይም ደግሞ ጸጉራችሁን ብትነጩ የሆኑ ነገሮች ሪያክሽኖች ወይም ኢሞሽናችሁን እንዲወጣ የሚያደርገው አሚግዳላ የሚባለው የጭንቅላታችን ፓርት ነው። ሰው በጣም በምንዋሽበት ሰዓት እሱም አክቲቭ ይሆናል። ግን ከባዱ ነገር ምን እንደሆነ ታውቃላችሁ? በ2016 በተደረገ አንድ ጥናት በጣም የሚዋሹ ሰዎች አሚግዳላቸው አክቲቭ የመሆን እድሉ በጣም ትንሽ ነው። ይሄ ማለት መሰላችሁ ስትዋሹ አደነግጡ። በፊት ጊልት ይሰማችኋል ወይ ኃጢአተኛ ስሜት ሊሰማችሁ ይችላል፣ ወይ የማታለል ስሜት የማጭበርበር ስሜት ሊሰማችሁ ይችላል። አሁን ላይ ሰማችሁም ጭራሽ። ምክንያቱም አሚግዳላችሁ አክቲቭሊ ወርክ እያደረገ አይደለም፣ እየሰራ አይደለም። አይምሯችን ውስጥ ልክ ስንዋሽ የሚፈጠሩ ሂደቶች እነዚህ ናቸው። ውሸት ምን ይጠቅማል? ውሸት በጣም ጠቃሚ የሚሆንበት ጊዜ አለ። አወሻሹ ግን ይለያል። ቅድም ጠቅሻለሁ አይደል? ለምሳሌ እናት እንዳትጠቃብህ ስትል ያደረገችው ነገር አላደረገችም ብለህ ስትዋሽ ብዬ ነበር። የእሱ አይነት ውሸቶች አሉ። ለምሳሌ ጠቃሚ ሆኖ የሚገኙ ፍሬያቸው ያማረ ሆኖ የሚገኙ ውሸቶች አሉ። ሌላው ደግሞ ለምሳሌ መዋሸት በጣም ግዴታ የሚሆንበት ሰዓት አለ። በጣም ካልዋሸህ በጣም ትከሰስበት። ቤስት ፍሬንድሽ መታ አንድ ነገር ላስቸግርሽ፣ ኩልሽን ታበድርኛለሽ ለዛሬ አለች። እውነታው ምንድን ነው? ኩልሽን ትፈልጊዋለሽ ዛሬ እንበል። አይ አልሰጥሽም፣ ዛሬ እፈልገዋለሁ እንደዚህ ብትያት ምንድን ነው የሚፈጠረው? ይከፋታል። ልትቆራረጡ ትችላላችሁ። መቆራረጥ ድረስ እንኳን ባይደርስ ልትዘጋጉ ትችላላችሁ። የሆነ ጊዜ ለሆነ ያክል ጊዜያቶች ማለት ነው። ያ ነገር እንዳይፈጠር የምር ስሜቷን ደብቃ አንድ ሴት የምር ስሜትሽን ደብቀሽ ለጓደኛሽ የጠየቀችሽ ማድረግ አለ። አንዳንዴ መዋሸት ግዴታ ሆኖ የሚመጣበት ጊዜ አለ። ሌላ ምሳሌ ልስጣችሁ። ጠዋት ከቤታችሁ እየወጣችሁ ጎረቤት እንዴት አደርክ አላችሁ። ከፍቶህ ነው ያደርከው? ስታለቅስ ነው ያደርከው? ጥሩ ነገሮች በህይወት ውስጥ የተፈጠሩ አልነበረ ምናምን በጣም ደብሮሃል። እግዚአብሔር ይመስገን ማለት ግን ግዴታ አለብህ። ለምን? ሰው ሰላም ነው ወይ ሲል ያንተ እንዴት አደርክ ወይ ሰላም ነው ወይ ሲል ያንተ መቸገር ያንተ ማደር አሳስቦት አይደለም። ልምድ ነው። ያን ትለዋለህ እንዴ ምን ነው የእግዚአብሔር ሰላምታን እንኳን አንድ የብዙአየሁ ዘፈንን አስታውሰኝ ያየኋት እንዳላየኋት የእግዚአብሔር ሰላምታ ናፈቅኳት ነው ይለና ግዴታ የእግዚአብሔር ሰላምታ ተኳረፈህም ቢሆን ተጣልተህም ቢሆን ግዴታው ነው የሚቀርበት ጊዜ አለ። ያን ሰው እንዳኮረፍከው እንደበደለህ እያወቅ ማለት ነው። እንዴት ነህ ሰላም ነህ ደህና አደርክ ሲል ግን እግዚአብሔር ይመስገን የማለት ግዴታ አለብህ። ምን አንተ እንደዚህ ያስከፍተኝ ምን ሰላም አለ ምናምን ማለት አትችልም። ሰው አንዳንዴ ሶሳይቲው ራሱ የሚሰጥህ ውሸት አለ። ውሸት ግዴታ የሚሆንበት ጊዜ አለ። ሌላው ለምሳሌ ዶክተር እስቲ አንድ ታካሚው ታሞ በቃ ለሞት ጫፍ ላይ ደረሰ ሆኖ ለቤተሰቦቹ ሄዶ በቃ ሊሞትላችሁ ነው ማለት እየቻለ አይ ተስፋ አለው
የቻለው ነገር እንሞክራለን እያለ ሲያበረታው ወይ ደግሞ ቤተሰቦቻቸውን ሲያበረታ ማለት ነው። የዚህ አይነቱ ውሸትም በጣም ጠቃሚ ሆኖ ሊገኝ ይችላል። ሌላው ደግሞ ወላጆቻቸው በሞት የተነጠቁ ህጻናቶች ምናምን ሊኖሩ ይችላሉ አይደለ? አንዳንዴ እናዋሻቸዋለን እኮ እናትህ ወይ አባትህ እንትን ሄዶ ነው እግዚአብሔር ጋር ሄዶ ነው ይመጣል ነገር ምናምን እያለን መቀበል ስለማይችሉት ያን ፔን እንደዛ ልንዋሻቸው እንችላለን። ጥሩ ነው፣ ጥሩ ሆኖ የሚገኝበት ጊዜ አለ። በጣም መጥፎ የሚሆንበትም ጊዜ አለ። የሳይድ ኢፌክቱ አንዳንዴ እኛ ቀብረን ሊወጣልን ይችላል አይደል? ያጣናቸውን ሰዎች ህፃናት ግን ከአይምሯቸው እንዳያወጡ በጣም ትራውማን የሚለቅባቸው በጣም የአይምሮ ጠባሳ የሚጥልባቸው ጊዜ አለ። በእርግጥ ግን ለጊዜው እንደ መፍትሄ ብለን የምናስበው ነገር ወይ ደግሞ ይጠቅማቸዋል ብለን የምናስበው ውሸት ነው አይደለ? አንዳንዴ ሊጠቅማቸው ይችላልም። ከዛ አይን ካየነው እዚህ ምድብ መክተት እንችላለን። መጨረሻው ውሸት እንዴት ነው ወደ እብደት የሚመራን የሚለውን ልንገራችሁ። ቅድም ሳወራላችሁ ሰዎች ጋር ሳይኮፓቲክ ያለባቸው ሰዎች ጋር ተቀምጣችሁ ኢሞሽናቸውን አያሳዩአችሁም፣ በጣም እንድትዋሹ ያደርጋችኋል ብያችኋለሁ አይደለ? እነዚህ ሰዎች በጣም እንድትዋሹ ከማድረጋቸው የተነሳ በተለይ አንድ ሳይኮፓት ያለበት ጓደኛ ካላችሁ በጣም ከባዱ ነገር ሳይኮፓት ያልሆነ ሰው ጋር ራሱ ስትቀመጡ እንድትዋሹ ያደርጋችኋል። ባይ ዲፎልት እንድትዋሹ ያደርጋችኋል። ቅድም እንደጠቀስኩላችሁ ኮምፐልሲቭ ላየር ነው የምትሆኑት። ያለ ሪዝን የምትዋሹት ዝም ብላችሁ ማለት ነው። ለዚህ ያለ ሪዝን የምትዋሹ ሲሆን ውሸታችሁን እያወቀባችሁ የመጣ ትክክለኛ ጓደኛ ሲኖራችሁ፣ ሳይኮፓት ያልሆነ ጓደኛ ሲኖራችሁ፣ ቤተሰብ፣ ዘመድ አዝማድ፣ ሌላ አካል ምናምን ሲኖራችሁ ውሸታችሁን እያየ ሲመጣ ከእናንተ እየራቀ ይመጣል። ከውሸታችሁ እየራቀ ይመጣል። ቢዝነስ ላይ ምናምን ተቀምጣችሁ እያወራችሁ የሆነ ውሸት ስትጨምሩና ውሸታችሁ ስትጋለጡ ስሩ ታይም ምንድነው አፕን የሚያደርገው? ኦኬ ለዛ ስታተስ ለዛ ሌቭል ይህ ሰውዬ በቂ አይደለም፣ እንደ ፕሮፌሽናል አይደለም አክት የሚያደርገው፣ ሰው አያስፈልግም ተብላችሁ ከስራ ስትባረሩ፣ ትምህርት ቤት ጓደኞቻችሁ ሲያገሏችሁ፣ ቤተሰብ ውሸታም እንደሆናችሁ አስቡ ለእናንተ ኃላፊነት አለመስጠት ሲጀምር፣ አያምንባችሁም፣ አይተማመንባችሁም፣ ኃላፊነት መስጠት ሲያቆም ምናምን ምንድነው የሚፈጠረው? ፋይናሊ ሰዎች ከእናንተ ይነጠላሉ። ቤተሰቦቻችሁ ምናምን ችግር የለውም፣ ስጋቸው ስለሆንክ ላይጥሉህ ይችሉ ይሆናሉ። ጓደኞች፣ የቅርብ ሰዎች፣ የሚያውቁ የምታውቃቸው በስራ መንገድ ወይ በትምህርት ምናምን የምታውቃቸው ሰዎች ግን ከአንተ ኮምፕሊትሊ ይርቃሉ፣ ንጥል ይላሉ። እነዚህ ሰዎች ከአንተ የተነጠሉ ሰዓት ላይ የምትገባው የአይደንቲቲ ክራይሲስ አለ። የሆነ ጥልቅ ውስጥ ነው የምትገባው። የሚሰማህ አካል የለም፣ ከጎን ሰፖርት የሚያደርግ የለም፣ ብትከፋ ይዞ የሚልህ የለም። ለምን? ውሸቱን ነው እንጂ ከፍቶት አይደለም ይላሉ። ብትደሰት አብሮህ የሚደሰት የለም። ለምን? ደስታውን ያመጣው አጭበርብሮ ነው ብለው ያስባሉ ምናምን። ስለዚህ አንተን የሚያምን ከአንተ ጎን የሚሆን አካል በምታጣበት ጊዜ ወደ እብደት እንድትመራ ያደርጋል። ኮምፕሊትሊ እንድታብድ። በቃ ማንም አይሰማህማ። እብድ የምንላቸውን ሰዎች አይታችኋቸው ታውቃላችሁ? ይለፈልፋሉ። ማንም አይሰማቸው። መንገድ ላይ እብድ ነው ብሎ ስም ሰጥቷቸው ያልፋል አይደለ? እናንተም ወደዛ ነው እንድትመሩ የሚያደርጋችሁ። በጣም ውሸት መልመድ ችግሩ ይሄ ነው። ያለህን ያሳጣህና ያጣኸው አካል ወደ አንተ በምንም አይነት ሚስ እንዳይቀርብ ያደርገዋል። ኃላፊነት ሰጥቶ በአንተ የሚተማመንበት ሪዝን ስለሌለው ማለት ነው። ስለዚህ ይህ ሰውዬ በአንተ ተማምኖ የሆኑ ኃላፊነቶችን ካልሰጠ፣ ካላዋራ፣ ስሜትን ካልተረዳ፣ ስሜቱን ካልተረዳኸው፣ ሰዎች ስንባል ከእንስሳም ከምንም ይለያል። ስሜት አለን፣ ሀሳብ አለን፣ የሆኑ ነገሮች ሪፍሌክት የማድረግ ፍላጎት አለን። ብታይ ዛሬ እኮ ደበረኝ ብሎ ማውራት እና የምታወራበት ሰው እንዲኖርህ መፈለግ ራሱ ትልቅ ስሜት አለው። መፈለግ ብቻ አይደለም፣ ካገኘህ ራሱ ዛሬ እኮ ብታይ እንደዚህ አጋጥሞኝ የምትለው ሰው ማግኘት በራሱ የሚሰማን ትልቅ ስሜት አለ። ያን ስሜት ነው የሚያሳጣ። ስለዚህ ከአንተ ጎን የሚዞር አካል የለም። ፈጣሪንማ አትወ ፈጣሪማ አለኝ እንዳትል በመዋሸት ያጣኸው አይነት ስሜት ስለሚሰማ ብቻህን ሌጣህን የቀረ አይነት ስሜት ይሰማል። ሰው ወጥተህም ብታብድ፣ ቆንጆ ልብስ ለብሰህም ከሰው ጋር ቆንጆ ልብስ ለብሰህም ሱፍን ለብሰህ ብታብድ፣ ጨርቅህን ጥለህም ብታብድ፣ ሰው ለአንተ ምንም አይነት ስሜት እንደሌለው ሲገባህ ጊዜ ራቆትንም ልትራምድ ትችላለህ። ማይሆን ነገሮችን ልትቀባጠር ትችላለህ። በተለይ ደግሞ ያየ ሰው በሙሉ ይሄማ እብድ ነው ባለህ ቁጥር እብድነት እየጨመረ ይመጣል። እየለቀክ ነው የምትመጣው። ምክንያቱም ሲጀመር ስለማይሰሙህና ለአንተ ቦታ ስለማይሰጡ፣ ውሸታም ስለሆንክ ለአንተ ቦታ ስለማይሰጡ ነበር ያበድከው። አሁን አካበድክም በኋላ እብድ ብለው ስም ሰጥተዋል። ብትነካቸው ገፍትረው ይጥለዋል። ስለዚህ በቃ ምንም ከነሱ ጋር እንዳትጠጋ ስለሚፈልጉ ከእብድነት ስሜት ደግሞ ሰው ከኔ ተነጥሏል ማናለኝ ከሚለው ስሜት እንድታገግም አይፈቅድልህም ማህበረሰቡ። ጭራሽ እንዲባባስብህ ነው የሚጥልህ ማለት ነው። ስለዚህ ውሸት የሚያመጣው ጣጣ ይሄ ነው። ውሸት ወደ እብደት ይመራል ስላችሁ ከዚህ አንጻር ነው። እንደነዚህ አይነት ሀሳቦች ታገኙበታላችሁ። ፕሊዝ ሼር አድርጉት ለምታውቁት ለጓደኞቻችሁ ምናምን ሼር አድርጉት፣ ሰብስክራይብ ያድርጉ። ሁሉም ሰው የሚጠቅም ሀሳቦች ለማንሳት በቻልኩት አቅም እሞክራለሁ።
እናንተም ደግሞ ቅድም እንዳልኳችሁ አርሙኝ፣ ኮሜንት ሴክሽን ላይ በደንብ አሳውቁኝ። ዲቴሉ ነገር ምን ርዕሶች ላይ ቢነሳ ብላችሁ የምታስቡት ምናምን ካለ ዲቴል አሳውቁኝ። አመሰግናለሁ። ሰዎች ጋር እንዲደርስ ላይክ አድርጉት፣ ሼር አድርጉት። ቴንክ ሶ ማች